አሁን ግን የኪራንና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ ሊሆኑ። አዎ ከማን ጋር ስታወሪ ነበር? ከማንም ከእንትና ከጓደኞቼ። እምሩ በጥሩ ሁኔታ ከሆስፒታል ወደ ቤቷ ተመልሳለች። እንዲሁም የሄኖክና የሀሴት ሴራም ይፋ ሆኖ ቤተሰቡ አውቋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በባለፈው ክፍል ያየነውና የተመለከትነው ሀሴትና ሄኖክም እምሩን አግተዋት ሲያሰቃዩት ነበረ። በመጨረሻም ራሷን ስታ ወደ ሆስፒታል ገብታ ነበር። ዛሬ ደግሞ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይና የምንመለከት ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ወደ ቀጣዩ እንሄዳለን። ዛሬ ላይ እምሩ ነቅታ ወደ ራሷም ተመልሳ ወደ ቤትም ይዘዋት ሄደዋል ማለት ነው። ናሆምና ኪራ እንዲሁም ቤተሰቡ በሙሉ ደስ ብሏቸዋል። ኪራም አብሯቸው ስለሄደ አሁንም እያወሩ ነው። እምሩ ተጎሳቁለሻል፣ እረፍት ያስፈልግሻል፣ መተኛት ይኖርብሻል እያላት ነው። ናሆምም ከዚህ በኋላ ምንም ቢመጣ ከጎንሽ ነኝ፣ ማንም አይነካብኝም እያለ ቃል እየገባላት ነው። ታዲያ እምሩም እኔ እኮ ምንም አልሆንኩም አስጨነኳችሁ እንጂ እያለች ነው። እናም ወዲያውኑ ወደ መኝታ ክፍል ነበር ናሆሜና እምሩ ወደ ውስጥ የገቡ። እናም በዚህ መካከል ነበር ኪራ ከትራስ ውስጥ ያገኘውን የሀሴትን ደብዳቤ እያነበበ ነበር። በዚህም ደግሞ በጣም ተበሳጭቷል፣ በጣም ተናዷል። ሲቀጥል ደግሞ ሀሴትና ጽናትም እያዋሩ ነው ከነሱ ቤት እምሩን ለመጠየቅም ሂደው ስለነበር እምሩ አሁን ላይ ተኝታ ስለሆነ ዘገየች፣ እኔ መሄድ ይኖርብኛል እያለች ነው ሀሴት። ታዲያ እንደዚህ ስትል የሰሟት ጽናትና ናሆምም ከዚህ ታድሪያለሽ አትሄጂም ይሏታል። ሀሴትም ቤቴ ያለኔ አያድርም እያለች ባለችበት ሰዓትም ቤትሽ አንቺን ብሎ ከመጣ እናየዋለን፣ ነገር ግን ከዚህ ነው የምታድሪ በማለትም ወደ እነ ጽናት ቤት ወይም ወደ እነ ኪራ ቤት ይዘዋት ይሄዳሉ ማለት ነው። በመቀጠልም ኪራ የእነማሚ ቤት ቁልፍ የት ነው ያለ በማለትም ጽናትን ይጠይቃታል። ጽናትም ሄኖክ ጋር ነው መሰል ትለዋለች። ታዲያ በዚህ መካከል አንድ ጥያቄ ይጠይቃታል። ከናሆም ጋር ምንድነው ግንኙነትሽ? ያለሽ ቅርርብነት ይላታል። እሷም አረ በፍጹም ምን አለኝና ምንም የለኝም ትላለች። እና የሆነ ነገር የፍቅር ስሜት ካለ ብዬ ነው ሲልም ጽናትም አረ በፍጹም የለም ስትልም ታዲያ በባለፈው አብራችሁ የተኛችሁትስ በማለት ጽናትን ያስደነግጣታል። ጽናትን በድንጋጤና በመርበትበት አረ እኔ በፍጹም እኔ አልተኛውም፣ መቼ ነው የተኛሁት? እኔ አባቴ ሙት በማለትም ማለችለት። ኪራም በጣም ተናዶ አንተ እየቃዠህ ነው እንዴ ስትለውም ወጥቶ ይሄዳል። ታዲያ ሀሴትም የነማሚ ቤት ቁልፍ ጠፍቷል ማለት ነው። እኔ ከዚህ ተኝቼ ኪራ ደግሞ ከጽናት ጋር ይተኛል በማለትም አስባ ስለነበር ሶፋ ላይ ተኝታ ትቆየዋለች። እናም ኪራም ቀሰቀሳት። አንቺ ሀሴት ተነሺ፣ እኔ ልተኛበት ነው ሶፋውን በማለት ሲጠይቃትም ሀሴት ግን አይ በፍጹም አይሆንም፣ እኔን አትቀስቅሱኝ እባክህን፣ እንቅልፌ መጥቷል፣ እኔ ወደ ቤት ልሄድ ስላችሁ እምቢ አላችሁኝ፣ ስለዚህ አሁን መተኛት ይኖርብኛል፣ አንተ ከፈለክ ከጽናት ጋር መተኛት ይኖርብሃል በማለትም አሁንም ድጋሜ ተኛች። እንዲሁ ሀሴት ግን በቀልዷ ነበር። ምክንያቱም ጽናትና ኪራ እንዲቀራረቡ ብላ ስላሰበች ነው። ታዲያ ኪራም በጣም ተናዶ ከጽናት ጋርማ አልተኛም በማለትም ወደ ደረጃም ሄዶ ደረጃ ላይ ይተክዛል። ታዲያ ጽናትም ትመጣና ትጠይቀዋለች። ምን ነው ከዚህ የተቀመጥክ ስትለውም ምን አገባሽ በማለትም አሁንም በምሬትና በመናደድ ይመልስላታል። አንቺ ስለኔ የሚመለከትሽ ነገር አለ ሲላትም እሷም ደግሞ ግን እኮ ሀሴት የት ሄደች ስትልም ትጠይቀዋለች። ታዲያ ሀሴትም ሶፋ ላይ እንደተኛች ይነግራታል። ጽናትም በቃ አንተ ከኔ ክፍል ተኛ፣ እኔ በአንድ ጎን ሶፋ ላይ እተኛለሁ በማለትም ትጠይቀዋለች። ኪራም በጣም ይናደድና እንደውም ስለ ራሳቸውም ወሬ ይቀጥላሉ።
ጽናት አንቺ እኮ ብዙ ጊዜ ጎርተሽኛል፣ ስለዚህ ከዚህ በኋላ ተይኝ ባክሽ በማለትም ይነግራታል። ጽናትም ደረጃ ላይ ጥዬህ አልሄድም በማለት አሁንም ጥላው እንደማትሄድም ትነግረዋለች። በሌላ በኩል ደግሞ ናሆሜና እምሩ ወክ እያደረጉ ነው። ይህም የናሆሜ እናት እንደምትመጣም ለእምሩ እየነገራት ነው። አማችሽ ልትመጣ ነው፣ ስለዚህ ደስ ይላል እያለም ሲል እምሩ ግን የፍራቻ ምልክት እየታየባት ነው። እኔ በቃ ፈራለሁ ምናምን እያለች ነው። አትፍሪ ማሚኮ እንደኔ ተጫዋችና በቃ ሁሉ ነገር ግልጽ ናት እያለም ይነግራታል። በመቀጠልም ሁላቸውም ሰብሰብ ብለው ከነኪራ ቤት ይጫወታሉ። በዚህ መሀል ግን ጽናትና ኪራ እንደተለመደው በፊታቸው ያወራሉ። ታዲያ ሰናይት ይሄንንም ስትመለከት እኔ ብቻ ነኝ ከማላችሁ ገብቼ ሲንግል መሆኔ እያለችም እያወራች ነው። በዚህም ናሆሜና እምሩ ቅልጥ ያለ ፍቅር ስለሆኑም እንዲሁም ኪራና ጽናት ደግሞ ቢኮራረፉም ውስጣቸው ስለሚፋቀርም ትናገራለች ሰናይትም ነገሩን ስታነሰው ጽናትና ኪራ ነገሩንም ይጀማምሩታል። በዚህም በፈሊጥ ሲነጋገሩ ቆይተው ታዲያ ጽናትም ውሃ ልጠጣ ሊሄድ በማለትም ወደ ክሽን ትሄዳለች። ኪራም ተነስቶ ይሄዳል። እናም እምሩና ሰናይት እንዲሁም ናሆም ለብቻቸው ሲቀሩም እነዚህ ልጆች ግን ምን ሆነው ነው አሟቸዋል ማለት ነው በማለትም ያወራሉ ስለ ኪራና ስለ ጽናትም አሁን ላይ ግድግዳ ተደግፋ እያሰበችና እየተከዘች ነው እንጂ ምንም ስራ እኮ የላትም አሁን እያሉ ሰናይትና እምሩ እያወሩ ነው። በሌላ በኩል ደግሞ ኪራና ናሆም ካፌ ላይ ቁጭ ብለው እያወሩ ነው። ይህም እንግዲህ ሄኖክ እምሩን እንዳገታትና እምሩን በሄኖክ ምክንያት ብዙ ስቃይ ስታይ እንደሰነበተችና ሄኖክን በሐሴት ምክንያት ሁሉን ነገር እንዳደረገውም ይነግረዋል። ናሆም በጣም ይናደዳል። እንዴ አሳየዋለሁ ቆይ እያለም በሄኖክ እየፎከረበት ነው። አትናደድ፣ እኔ ያላወቅኩ መስዬ ነው ያወራሁት። ስለዚህ በወቅቱ እንዳንተ ብዙ ተናድጄ ነበር፣ ነገር ግን አሁን በሰላማዊ መንገድ ለአዋራው ነው የፈለኩኝ። ስለዚህ አንተ ትዕግስተኛና ተረጋግተህ አውራኝ ይለዋል። ኪራ ናሆምን እያረጋጋው ነው። በሌላ በኩል ደግሞ ሐሴትንና ጽናትንም እያወራች ነው። እምሩ ሐሴት ሳትሆን ሄኖክ ነው ያገተኝ፣ ስለዚህ ሁሉንም ነገር እኔ ሐሴት ናት ብዬ የዋሸዋችሁ ውሸቴን ነው በማለት ሁሉንም ነገር ትናገራለች። ጽናትም እውነት እንዳልሆነ ጠርጥሬ ነበር፣ ቀድሞ ዶክተርሽ መክሰስ ከፈለግሽ ፖሊስ ልጥራልሽ ሲልሽም እኔ አስቤ ነበር በማለት ትመልሳለች። እንዲህም እያሉ ኪራና ናሆም ከወደ በር ይመጣሉ። ናሆም በሄኖክ ተደብድቦ ነው የመጣው። ታዲያ ምን ሆነ ነው ምን ተፈጥሮ ነው በማለት ሲያፋጥጡትም ኪራም አፍቃሪሽ ደበደበኝ በማለት ይመልሳል። ታዲያ ሁሉንም ነገር ግልጽ ያልሆነላቸውም ማን ነው አፍቃሪ ስትልም ጽናት ሄኖክ ነዋ፣ እንደው ምን ልትያቸው ነው እንደዚህ የሚወዱሽ ሁሉ ያየሽ ነው የሚወዱሽ በማለትም ኪራ በመናደድና በመበሳጨት ከጽናት ጋር ንትርክ ይገጥማሉ። ጽናትም ቀድሞ እኮ ነግሬ ነበር እንደሚያስቸግረኝና ስራ አላሰራኝ አለ ስልህም አንተም ዝም ነበር ያልከኝ በማለት ትመልስለታለች። ኪራም በጣም ይናደዳል። ታዲያ ወዲያውኑ ደግሞ ጽናት ወደ ክችን በመሄድም ስልክ ይደወልላታል። ስልኩም የደወለው የኪራ አባት ነው። አሁን ምን ልለው ነው ሐሴት እንደሄደች ስነግረው ምን ሊለኝ ይሆን እያለችም እየተንቀጠቀጠች ስልኩንም አነሳችው። ጋሽም ስለ ሐሴት ደህንነትና ስለ ሐሴት ሁኔታም ጠይቃት። ሐሴት አሁን ሂዳለች፣ ከኪራ ጋር አልተግባቡም። እናም ደግሞ የሐሴትና የኪራ ግንኙነት አያስደስትሽም በማለት ይጠይቃታል። እሷም አይ በፍጹም እኔ አያስደስተኝም ሳይሆን ኪራና ሐሴት እንዲገናኙ ከማይፈልጉ ሰዎች አንዷ ነኝ በማለትም ስልኩን ስታወራም ኪራ ከወደ ኋላ ይመጣል። አንቺ ምን እያልሽ ነው? ከማን ጋር ነው የምታዋሪ? ብሎም ያፋጥጣታል። ከጓደኞቼ ጋር ነው በማለት በመርበትበትና በመደናገጥም ስትመልስለትም ኪራም እውነታውን ንገሪ ነው የምልሽ በማለት አስደነገጣት።
ታዲያ በሌላ በኩል ደግሞ ወዲያውኑ በንዴት ኪራ ወደ መጠጥ ቤት ነበር ሄደው። እናም በተጨማሪ ናሆምም አብሮት ስለነበር ሁሉንም ነገር ያወራሉ። ምን የሚሉት ነው ይሄንን ሁሉ ውሸት ይዞ መዞር እያለም ስለ ጽናት እያወራ ነው። ሁኔታው በጣም ያሳዝናል እያለም ናሆምም እያወራው ሳለ ለሀሴት እንደሚድሩት እንደሚያውቅ ይነግረዋል። አንተም ታውቅ ነበር እንዴ ሲለውም ናሆምም አዎ እኔ አውቅ ነበር፣ ነገር ግን በዚህ ስሜት ላይ ሆነህ እንዴት ልንገርህ ብዬ ነው። ጽናት እኮ ትወድሃለች፣ ታፈቅርሃለች እያለ ሲነግረውም ኪራ ግን በጣም እንዳዘነና ልቡ እንደተሰበረም ይነግረዋል። እንዲሁም ሴቶች በቃ ልባቸው አይገኝም፣ እንደዚህ ናቸው። እምሩስ ለሌላ እየዳረችህ መሆኑን እንዴት ታውቃለህ እያለም አሁንም የኪራን ታሪክ ወደ ናሆምም ያዞረዋል። ናሆምም በሳቅና በጨዋታም እንደዚህ ነው በቃ እያለም እያዋሩ ሳለ የኪራን ንዴት ወደ ጨዋታ ናሆሜ ቀይረውና ወደ ቤቱም ይመለሳል። ኪራ በጣም ሰክሮ ስለነበር ሶፋ ላይ ተኝቷል። ጽናትም ታየዋለች። አይ ኪራዬ በእኔ ምክንያት ነው እንደዚህ የሆንከው እያለችም ከራሷ ጋር እያወራች ነው። ታዲያ ሴትዮ ምን እያልሽ ነው? አላስተኛኛልሽ እኮ እረበሺ በማለት ሲነሳ፣ ጽናት ግን ደንግጣ ስለነበር ምንም አላልኩኝ ስትልም አይ እንደሰማሁት ነው ምን እያልሽ ነው ሲልም አሁንም አይ ጫማህ እኮ ብዬ ብላም ወሬውን ትቀይሳለች። በሌላ በኩል ደግሞ ናሆሜና እምሩ ቅልጥ ያለ ፍቅር ላይ ናቸው። በጣም ደስ ይላሉ፣ እየተቀላለዱ ነው። ደስ የሚልና የሚያስቀና ፍቅር ላይ ናቸው። ታዲያ ኪራና ጽናትም ይነታረካሉ በየሰዓቱ። ምን ሆነ ነው ምግብ ብላ ስትለው እንደማይበላና እንደማይፈልግም ይነግራታል። ጽናትም ምግብ ሳትበላ መጠጥ ቤት የሄድክ እንድትጎዳ አልፈልግም፣ እንደዚህ እየወንክ ማየት አልችልም በማለት ስትመልስለትም እንግዲህ ኪራም ለምንድን ነው ማትቼው ባክሽ በማለትም በንዴት ይመልስላታል። ታዲያ ደጋሚም አሁንም ብላ ትለዋለች። መብላት እንደማይፈልግና አንሺው ሳህኑን እኔ ሳልከሰክሰው በማለት አሁንም ተናዶ ተበሳጭቶ ጥሏት ይሄዳል ማለት ነው። የጽናትና የኪራ ፍቅር ያሳሰባት ሰናይት ምርጧና አስተዋዋ ሴት አሁንም ኪራን በግል እየጠየቀችው ነው። እባክህ ተስማሙ፣ ካልሆነ ተለያዩ በቃ እያለችውም ነው። ታዲያ ኪራም በዚህ መካከል በጣም እየተናደደ ነበር የሚመልስላት። ስለ ሰው ስሜት እርግጠኛ ሳትሆኚ በቃ እንደዚህ አትበኝ እባክሽን ይላታል። አባትስ ምን አለ ትለዋለች። አባቴማ ምን ይለኛል እንግዲህ በኋላ ከወደሱ የሚመጣውን ነገር ማየት ነው እንጂ በእኔማ ብዬ ሞክሬ አቅቶኛል በማለትም ተስፋ እንደቆረጠና ምንም እንደማይሳካለት ይገልጽላታል። ሰናይትም አሁንም ድጋሜ ጽናት እንደምትወደውና እንደምታፈቅረውም ትነግረዋለች። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። በቀጣይ ቪዲዮ በምን አይነት መልኩ እናገኛቸዋለን የሚለውን ይዘን እንመጣለን ማለት ነው። ለዛሬው የነበረን ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት መልካም ጊዜ። ቻው ቻው።